ሰላም እንዴት ናችሁ? እንግዲህ በአይገስ በ66ኛ ቪዲዮ ላይ በ65 እና በ66ኛው ቪዲዮ ኢኮኖሚክስ በሚለው ተከታታይ ሲሪየስ ላይ አንድ ፔፐር ሪቪው ማድረግ ጀምሮ ነበር። ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት the case of or in Russia and Japan between the year 1853 and 1913 የሚል አንድ ማርክ ኮሆን የሚባል ወጣት ልጅ የጻፈው ግን በጣም ጥሩ አስተማሪ ሆኖ ያገኘሁትን አንድ ጥናታዊ ጽሑፍ ወይንም አርቲክል ሪቪው እያረኩ ነበር። እንግዲህ ሪቪውም እያረኩ የነበረበት ምክንያት እንደምታስታውሱት ኒዮሊበራሊዝም ማለት የአቶ መለስን ዴድ ኤንድስ አፍሪካን ዴቨሎፕመንት ዴድ ኤንድስ ኤንድ ኒው ቢግኒንግስ የሚለውን እሱን እያየስኩ ነው። እሱን ጥናታዊ ጽሑፍ ዋናነት ደግሞ ዴቨሎፕመንታል ስቴት የሚለውን አስተሳሰብ እያየስኩ ነው። ምክንያቱም ለሀገራችን ተመራጭ ነው የተሻለው የኒዮሊበራል ወይም የሊበራል ዴሞክራሲ ወይም በአማርኛ የነፃነት ዴሞክራሲ የሚባለው የፖለቲካ ስርዓት ነው ለኢትዮጵያ የሚበጀው የሚለውን ሀሳብ ለማስረጽ ወይንም በሌላ አማርኛ እንግዲህ የኒዮሊበራል ቃላቶቹን እያምታታዋቸው ነው። የሊበራል ዴሞክራሲ ወይም የነፃነት ዴሞክራሲ ፖለቲካ ርዕዮት በማህበራዊ ረገድም ቢሆን በኢኮኖሚያዊ ረገድም ቢሆን ለኢትዮጵያ ተመራጭ ማለት ሰላምን፣ አብሮ መኖርን፣ መረጋጋትን በማረጋገጥም ሆነ በአንጻራዊነት ፈጣንና ደግሞ በአንጻራዊነት ፍትሐዊ የሆነ ኢኮኖሚያዊ እድገትን በማምጣት ተመራጭ የሆነው እሱ ነው የሚለውን ነገር ለማስረጽ እየሞከርኩ ነው ማለት ነው። እንግዲህ በሀገር ደረጃ ሰው ምንድን ነው፣ የነፃ ገበያ ስርዓት ምንድን ነው፣ የሊበራል ዴሞክራቲክ ስርዓት ምንድን ነው የሚለውን ነገር ሰው እንዲረዳው እያረኩ ነው፣ ለማድረግ ጥረት እያደረኩ ነው። እና እንግዲህ ከእሱ ጋር ተያይዞ የአቶ መለስን ማለት ዝርዝሩን ታውቁታላችሁ ብዬ ነው የምትሰሙት ሰዎች ለመጀመሪያ ጊዜ ካላችሁ ፕሮባብሊ አንድ ሁለት የሆነ ላይክ ነው አንዱ ቪዲዮ ፕሮፋይል ላይ ቼክ ብታደረጉት ታገኙታላችሁ። ማለት ምን እያረኩ እንደሆነ አንደርስታንድ እንድታደረጉት ማለት ነው። እና የአቶ መለስን አፍሪካን ዴቨሎፕመንት ዴድ ኤንድስ ኤንድ ኒው ቢግኒንግስ የሚለውን ሪቪው እያደረግኩ ነው። እሱን እንግዲህ ሪቪው ሳደርግ ፔፐሩ ላይ አሁን አራተኛው ምዕራፍ ላይ ደርሼ አራተኛው ምዕራፍ ደግሞ የሚለው አግሪካልቸር ኢንጂን ኦፍ ዴቨሎፕመንት ነው የሚለው። አግሪካልቸር የልማት ሞተር ነው። ሞተርን ብቻ ሳይሆን ግን ማለት ኒዮሊበራሊዝም የሚባለው የኢኮኖሚ ስርዓት የሚለው ምንድን ነው? ኒዮሊበራሊዝም የሚባለው የኢኮኖሚ አስተሳሰብ የሚለው ምንድን ነው? እንደ ኢትዮጵያ ላሉ እምቅ የግብርና አቅም ላላቸው እና ደግሞ ሰፊ የህዝብ ቁጥር ላሳተፉ ሀገራት ተመራጭ ማለት እንደዚህ ለሆኑ ሀገራት እምቅ የማደግ አቅማቸውን ማስለቀቅና ኢንዱስትሪያላይዝድ መሆን እንደዚሁም ደግሞ የሰርቪስ ሴክተራቸውን በአግባቡ ማሳደግ የሚችሉት የግብርናውን አቅም ሲያሳድጉት ነው። ማለት ግብርናው አንሊሽ የሚያደርገው ፖቴንሻል አለ የሚለውን ሀሳብ እንግዲህ እንዴት አድርጎ ነው የሚለው 65ኛው እና 66ኛው ቪዲዮ ላይ አስቀምጫለሁ። ያንን በጽንሰ ሀሳብ ደረጃ ኒዮሊበራሊዝም ቀዳሚው የእድገት ሞተር እንደ ኢትዮጵያ ላሉ እምቅ የግብርና አቅም ላላቸው እና ያ እምቅ አቅም ግን በተለያየ ምክንያት ያልተመነዘረ በሆነበት ጊዜ የተለያዩ ምክንያት ያልተመነዘረ በሆነበት ጊዜ እነዚህ ሀገሮች ፈጣንና ተስተካካይ ካቻፕ ሌት ዴቨሎፕመንት ነው ከሌሎች ዓለማት ጋር አስተካካይ ዴቨሎፕመንት ውስጥ መግባት ከፈለጉ ግብርናቸውን ማሳደግ አለባቸው። ምክንያቱም በዚህ ብሎ የራሱ ዝርዝር ያቀርባል። እሱን አቅርቤ ያለው 65ኛው እና 66ኛው ኢኮኖሚክስ በሚለው ተከታታይ ወይም ሲሪየስ ውስጥ እሱን አቅርቤ ያለው እና እሱን ካቀረብኩ በኋላ ይሄ ጽንሰ ሀሳባዊ አባባል ነው። በተግባር ግን የጃፓንም የኢኮኖሚ ታሪክ እንደሚያሳየው ጃፓንም እምቅ የኢንዱስትሪ አቅሟን አንሊሽ ማለት በአጠቃላይ ኢኮኖሚዋን ማሳደግ የቻለችውና ኢንዱስትሪውን መመንዘርና ኢንዱስትሪያላይዝድ መሆን የቻለችው ግብርናውን በማሳደግ ነው። እና ያንንም የጃፓን የኢኮኖሚ ታሪክ ያስረዳል ብዬ እሱን ለማቅረብ ነበር ሀሳቢ። ጀስት ነው አንድ ተአማኒ የሆነ ተቀባይነት ያለው
ተአማኒ የሆነ ጽሁፍ ማለት ሳይንቲፊክ ፔፐር አምጥቶ ማስረጃውን ብቻ አቅርቦ ለማለፍ ነበር ያሰብኩት ሀሳብ እውነት ለመናገር መጀመሪያ ላይ ፔፐሩን ሪቪው ሳደርገው። ነገር ግን ሪቪው ሳደርገው ፔፐሩ ጥልቀት አለው፣ ደስ ይላል። እና እንዳልኳችሁ እንግዲህ የኔ ሀሳብ ዝም ብሎ የአቶ መለስንም ፔፐር ክሪቲሳይዝ ማድረግ ሳይሆን በሀገር ደረጃ እንድንማማርና ጽንሰ ሀሳቡ እንድንረዳው ነው። የነፃ ገበያ ፋይዳው ምንድን ነው፣ ሊበራል ዴሞክራሲ ለምን ምናምን የሚሉትን ነገሮች በደንብ አንደርስታንድ እንድናደርግና ገብቶን ኢንፎርምድ የሆነ ዲሲሽን ወስነን ከተሳካ ማለት የገባን ነገር በተግባር ላይ አውለነው እንግዲህ ካለንበት ይሄ ሁላችንንም በአንድም በሌላ መልኩ ከሚያስነክሰን እንደ ሀገር ካለንበት የድህነት አረንቋ ውስጥ ራሳችንን እንድናወጣ ላይክ ነው እንድንረዳው ለማድረግ ነው ማለት ነው። ስለዚህ ለዛ ነበር ሪቪው ማድረገው። ነገር ግን እንዳልኳችሁ ዝም ብዬ እኔ በቃ የጃፓንን እና ፔፐሩም ስለ ራሻ ስለሚያወራ ጃፓንና ራሻም ማለት ተአማኒ የሆኑ ሪሰርቾችም ይህንን ሰፖርት ያደርጉታል ብዬ ኮሮቦሬሽን ነበር። በቃ ዝም ብሎ አንድ እንደ ማስረጃ ለመጥቀስ ነበር ፔፐሩን ጠቀሸው በ65ኛው እና በ66ኛው ዘጋውና በኋላ ላይ ኢፍ ኔሰሰሪ እመጣበታለሁ ነበር ነው ሀሳቤ። እና ግን ሳየው መማማር ስለሆነ ምን ያስቸኩለናል ሀሳቡን ላቀርበው ብዬ እንዳለ ሊሄድበት ነው ፔፐሩን ሙሉን ማለት ነው። ትንሽ ዲፓወር አደርጋለሁ ወይንም ደግሞ ተለዋጭ መንገድ ወስዳለሁ። ግን እንዳልኳችሁ ከትልቁ ዓላማ አንጻር ትልቁ ዓላማ በሀገር ደረጃ የነፃ ገበያ የሊበራል ማለት የነፃነት ዴሞክራሲ አስተሳሰቦችን እንድናዳብ ማለት እነሱን ለማብራራትና እነሱን ለመወከል እስከሆነ ድረስ ተለዋጭ መንገድ ወይም ዲፓወር በወስድም ችግር የለውም በሚል እንግዲህ ልቀጥልበት ነው ማለት ነው። ምክንያቱም እንግዲህ አይ ቲንክ የሀገራችንም አሁን ምክትል ጠቅላይ ሚኒስትራችን ብራዚል ናቸው መሰለኝ አይደለም ዴሊጌሽን ይዘው ምንድን ነው ዜና ያየው ነበር ፌስቡክ ላይ ብራዚል በምግብ ራስን ለመቻል ምሳሌ ነች የሚል ነገርና ከምንድን ነው እኔ እንደው ጥሎብኝ ማለት ነው። ብራዚል ደስ ማለት በዓለም ላይ ካሉ ማለት ደስ ከሚሉ ዝም ብሎ በቃ ሀሳቡ ራሱ በአይዲያ ኦፍ ብራዚል ኢምፕሬስ ያደርገኛል። ምክንያቱም ማለት ብዙ እውቀቱ የለኝም፣ ግን መልቲካልቸራል ሶሳይቲ ይመስለኛል። ገብቷቸዋል ማለት አይነው ሬሲዝም ምናምን በተወሰነ ደረጃ ሊኖር ይችላል፣ ግን እኔ ሜልቲንግ ፖት የሆነ ማህበረሰብ ገብቷቸው ከተለያየ የዓለም ክፍል ተወጣቶ ከተለያየ ራሻል ባክግራውንድ መጥቶ ምናምን ተሰባስቦ የሚኖር ማህበረሰብ በጣም ኢምፕሬስ ያደርገኛል፣ ያስደስተኛል። ማለት ከፖለቲካ ከምናምኑ ከፍልስፍናው ባሻገር ነው ናቸው። ወይም አሁን እንደዚህ ስለ መልቲካልቸራሊዝም ወይም ህብረ ብሔራዊነት ምናምን የሚባለው ነገር ሳይገባኝም ዝም ብሎ በልጅነት አእምሮ ራሱ እንደዚህ መልቲካልቸራል የሆነ ኢንቫይሮንመንት ደስ ይለኛል እና ብራዚል ደስ ነው እንደ ሀገር ደስ ይለኛል። ዝም ብሎ ለበጣም ሳይሆን ከልቤ ነው። እንደ ሀገር ደስ ይለኛል። መልቲካልቸራል ነው። ኢኮኖሚካሊ ምንም አይሉም፣ ደህና ናቸው ማለት ከኛ አንጻር አትሊስት ሲታይ ይሻላሉ። አሁን ሲቲ ኦፍ ጋድ የሚባለውን ፊልም አይታችሁታል ብዬ አስባለሁ። ማለት አሁን እዛ ላይ ማየው ነገር እኔ ዝም ብሎ ሰው የፋቪላው ምናምን ወንጀሉ ምናምን ቢሆንም ቢታይ እኔ ላይክ ነው ከዛ ባሻገር ማያቸውና ለእኔ ኢምፕሬስ የሚያደርጉኝ የሆነ ማየው ባህል አብሮ የመኖር ምናምን ነገር አለና ደስ ይለኛል። ግን ማለት ባለፈው እንዳልኩት እንግዲህ ካቀድክ አይቀር ማለት ብራዚል ደስ ትለኛለች ማለት ብራዚል አሪፍ ነች ማለት አይደለም። እና ኤም አት ስታር ይላል ብዬ ነበር ባለፈው። ኤም አት ስታር ኢፍ ዩ ፌል አትሊስት ዩል ሹት አት ቶፕ ኦፍ ትሪ። ስታለም ኮከቡን ጥለዋለሁ ብለህ አለም፣ ካልተሳካ ቢያንስ ዛፉ ጫፍ ላይ ያለውን ነገር ትመታለህ ነው። ከፍ አድርገህ አቅድ ነው። እና ጃፓንም አነሰብን ካቀድን አይቀር ለምን እንደ አሜሪካኖቹ አናቅድም ማለት
ምን ችግር አለው? ትላንትና ጭሰኛ የነበሩ ሰዎች ዛሬ እነሱ ሞደርናይዝድ ከሆኑ ለምንድን ነው ነው በምሳሌነት ብራዚል የምንወስደው? ለዛውም አሁን በላቲን አሜሪካ ይገርማቸዋል። እንዲያውም ከዚህ ጋር ላይ ነው ትንሽ እንዳልኳቸው ከረሴ እንዳያስወጣኝ እንጂ አሁን የልማታዊ መንግስት አስተሳሰብ አንዱ ራሱ በጣም የፎረሸ ነው የሚያስብላችሁ ነው ብላችሁ የፎረሸ አስተሳሰብ ነው የሚያስብላችሁ። በተለይ ደግሞ አቶ መለስ ወይም የአቶ መለስ ጓደኞች አብረው በገለጹበት አካሄድ አስተሳሰቡ አፈር የበላ ነው የሚያስብላችሁ፣ ወይንም ዝም ብሎ በቃ ድርቅና ነው። ኢትስ ናት ሳይንስ። አንድ ቦታ ላይ አንድ ነገር ስለሆነ ነው። ምክንያቱም ላቲን አሜሪካ ውስጥ በጣም ጥሩ አሁን ፓናማ ፋይናንሻላይዝድ ሆና ፓናማ የሚባለው የላቲን አሜሪካ ኦልሞስት ነው ነው ዱባይ ኔቸር አለው። ዝም ብሎ በቃ ነው ድራግ ነጋዴውም ይሄ ታክስ ሄቭን የሚደበቀውም ሀብት ሰርቆ የሚወጣውም ወርቅ ከዚህ ዘርፎ የሚወስደው ምናምን አሁን እነዚህ ነው ካናሪ አይላንድስ ምናምን የሚባሉት ነገር አላለ። ፓናማ በዛ ምክንያት በጣም ጥሩ ኢኮኖሚ አላቸው። ነገር ግን እኔ አሁን እንዴት ልባላችሁ፣ ዱባይ ያምራል፣ በጣም የሚያምር ሀገር ነው። ግን የዱባይ ኢኮኖሚ የሚያጓጓው ሰው አይደለሁም። ከግራስሩት ባለሀገሩ ራሱ የተቆጣጠረው የበለጸገበት የተነሳበት ኢኮኖሚ ነው የሚያስደስተኝ እንጂ በኤክስፓት የተገነባ ኢኮኖሚ ብዙም ዱባይ አሁን ዴታ ነው ፐብሊክሊ አቬለብል የሆነ ዴታ ስለሆነ 80% ሌላ ሀገር ነው። ታክሲ እንኳን ማለት አንድ ታክሲ ሹፌር ታገኛላችሁ ዱባይ የሆነ የለም እንጂ አይሰሩም፣ እንዳለ ሌላ ሰው ነው። ሆቴል ብትገቡ፣ ሬስቶራንት ብትሄዱ፣ ምንድነው ሞል ብትሄዱ፣ የትም ብትሄዱ፣ መዝናኛ ቦታ ብትሄዱ ነው ፓኪስታኒ፣ ኢንዲያ፣ አፍሪካንስ፣ ዋይት ምናምን ኤቭሪባዲ ጋዘር ዳርጎ መልቲካልቸራል ከመሆን አልፎ መልቲካልቸራሊዝም ነው ግራስሩት ሪፕሬዘንቴሽን ኖሮት ሴትል አድርጎ ኖሮ ምናምን ሲሆን ነው ኤክስፓት ኮሚኒቲ የሆንና እኔ ነው ሞር ኦር ለስ ኦፊስ ፓርክ ይመስለኛል። እና ያምራል በጣም ጽድት ያለ ምን ይወጣለታል። ግን ለኢትዮጵያ አሁን ዱባይን አልመኝም ልላችሁ። ለኢትዮጵያ እኔ የምመኘው እንደ አሜሪካ እንድትሆን ነው። ነው ሀገሬው ራሱ ባለቤቱ እኛ ነው ዘመዶቻችን የምናያቸው ሰዎች ምናምን የምናውቃቸው እነሱ የሀገሩ ባለቤት ሆነው ቤት ውስጥም የሚኖሩት እነሱ፣ መኪናውንም የሚነዱት እነሱ፣ እንትኑንም የሚበሉት እነሱ የሆኑበት ሀገር ነው። ስለዚህ አሁን እንደ ፓናማ አይነት ኢኮኖሚ ብዙም ዝም ብሎ ይሄ አመለጠ ማለት ዱርዬ ገንዘብ የሚሰባሰብበት ቦታ የለም። እንደዛ ነው። በዛ ምክንያት አሁን ፓናማ ኢዝ ፐርፎርሚንግ ናይስ። ግን ኮምፔር ሳደርግ እኔ የገረመኝ ነገር አሁን እንዳልኳቸው እንግዲህ እዚህ ርዕስ ላይ ስለሆንኩኝ የተለያየ ጊዜ ወይ ከኤአይ ጋር ወይ ከምናምኖቹ ጋር ጉግል ተጠቅሜ ጉግል አረጋለሁ ምናምንና ሳይ ይገርማቸዋል። አሁን ፒኖሼ የሚባለው የቺሊ ሰው አምባገነንነትን ተጠቅሞ ሊብራል ማለት ነፃ ገበያን በጉልበት ኢምፖዝ አርጓል እና ምንም እንኳን አሁን የቺሊ ኢኮኖሚ ከኮሪያ ጋር ባይነጻጸርም ግን ቺሊ ላቲን አሜሪካ ውስጥ ዘ ሞስት ፐርፎርሚንግ ኢኮኖሚ ነው የቺሊ ኢኮኖሚ። ቺሊ ብርዱን አይደለም ቺሊ የሚባል ሀገር አለ እነ ፒኖሼ ሀገር ማለት ነው። እና ያምራል ሀገራቸው በጣም ቢዩቲፉል ማለት ነው። እና ብራዚልም በጣም ያምራል በጣም እና እንደው ነው ዝም ብሎ ለቫኬሽን ምናምን ከሄዱ ችግር የለብኝ ወይ በስራ ሀሳብ የስራ ቫኬሽን የስራ ጉብኝት እያደረጉ ከሆነ ችግር የለውም። ግን እኔ አም ናት ኢምፕሬስድ አሁን ዊዝ ብራዚሊያን ፐርፎርማንስ ያናዱኛል። በጣም ትልቅ ሀገር በጣም ትልቅ ነው። በነገራችን ላይ ብራዚል በጣም ትልቅ ያላችሁ የተፈጥሮ የሚገርማችሁ ነው። የሚገርም የተፈጥሮ አማዞን አብዛኛው እዛ ውስጥ ነው ያለው።
እና በጣም የሚያምር መልቲካልቸራል የሆነ ጥቁሩም፣ ነጩም፣ አረቦችም ሁሉም አይነት ህዝብ ያለበት አይዶን ነው እንግዲህ ኤስት ኤዥያንስ ምን ያህል ሪፕሬዘንትድ እንደሆነ አላውቅም፣ ግን በጣም መልቲካልቸራል የሆነ ምናምን ነው። ግን ሙት አልሸቱም ዞር አሉ ነው። አሁን ብራዚልን ኮፒ ለማድረግ ዶክተር ብርሃኑ ወይ መለስ ዜናዊ መሆን አለብን። ደግሞ ዶክተር ብርሃኑ ወይ መለስ ዜናዊ መሆን ህልም የለኝ ይጠቡኛል ለማለት ነው። እና ኤኒዌይ ዝም ብሎ እግረ መንገዴን ላንሳው ብዬ ነው። ስለዚህ ካቀድን አይቀር ማቀድ ያለብን ነው መስተካከል ነው እንጂ መቀራረብ ማለት ይህ ከሰፈር አጠገብ ካለ ሰው ጋር መነጻጸር ነው። አይ ዶንት ቲንክ ብራዚል ኢዝ ቱ ፋር ገብቷቸዋል። ኢትስ ናት አ ድሪም ኢናፍ ኢትስ ናት አ ፕላን ኢናፍ ሶ መኒ ዋይስ ዩ ካን ፑት ኢት ኢትስ ናት አ ጉድ ታርጌት እና በጣም አይመችም ለማለት ነው። ኤኒዌይ ዋናው ሀሳቤ እንግዲህ ስጀምር እንዳልኳችሁ ዝም ብዬ ይህንን አሁን የጠቀስኩላችሁን ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን ቢትዊን ዘ የር 1853 ኤንድ 1913 የሚለውን ፔፐር ዝም ብሎ ለማጣቀሻነት አስገብቼ ለማለፍና ማስረጃ አድርጌ ለማለፍ ቢሆንም ፔፐሩ ግን ጥራት ስላለውና እንዳልኳችሁ አሁን እኔ የምመኘው ይሄ ከላይ ወደታች ቦተም ዳውን የሆነ እድገት አይደለም ለኢትዮጵያ። ገብቷችኋል አይደለ? የሆነ አሁን ብልጭ ማለት እንደ ዱባይ ከዛ ላይ የሀገር ኤክስፓት አንጥተ ምናምን ነው። መልቲካልቸራሊዝም ወዳለሁ፣ ግን ከታች ከስር ተነስተን ገብቷችኋል። ምን ያደርጋል የእኛ እድገት ገበሬውን ወዙን ካለወጠው እኔ ገብቷችኋል። ስለዚህ እንደ ብራዚል ዝም ብሎ አይመቸኝም አምናት። ስለዚህ እንደነ ጃፓን አይነት አጥንት ውስጥ የሚገባ ዝም ብሎ ከላይ ከቆዳ ስኪን ዲፕ የሆነ ሳይሆን ቦን ዲፕ የሆነ እድገት ከውስጥ ከአጥንት ከመቅኒ ውስጥ የሚገባ ነገር ከዛ የሚወጣ አይነት እድገት እንዲሆን ስለምመኝ እንግዲህ ፔፐሩን ያንን ስለሚያብራራ ምንም እንኳን የራሻ እድገት ከአጥንት ውስጥ ማለት ነው አጥንቱ ጋር ደርሷል፣ ግን አልገባም ጋር መቅኔው ጋር እና እሱን ምሳሌ ለማድረግ ነው እንግዲህ ሀሳቤ ማለት ነው። እና ስለዚህ ፔፐሩን ሪቪው ዝም ብዬ እኔ እንዳልኳችሁ ዝም ብዬ ማጣቀሻ አድርጌ አጣቅሼው አልፋለሁ ነበር። አሁን ግን ሳየው ጥቅም ስላለውና ሀገራችንን እንደዚህ የላይ እድገት ሳይሆን አሁን ብራዚል ይገርማቸው ኢኮኖሚ ያላቸው ኢንተርናሽናል ካምፓኒዎች አላቸው ምናምን፣ ግን ውስጥ ስትገቡ አሁንም ምን አባታችሁ ነው የሚያስብላችሁ ድህነት። አሁን ፋቪላውን አይታችሁታል። የወንጀሉ የድራጉ ወጣ ስትሉ ሰው ገጠሬው የሚኖርበት ምናምን ነገር ይሄ የጥቂት የቦጥቧጮች ኢኮኖሚ ነው የሆነው እና እኔ ያበሳጨኛል እውነት ለመናገር ገብቷቸዋል። ለምን ቢዩቲፉል መሆን ይችላል። በጣም የተፈጥሮ ሀብት ያለበት ሰፊ ሀገር መልቲካልቸራል የሆነ ብዙ ህዝብ ያቀፈ ብዙ መሆን የሚችል ኢኮኖሚ ነው። ግን አናዘር ፌልድ ስቶሪ ነው። ዴቨሎፕመንታሊዝም ሲሞክሩ ነበር ለረጅም ጊዜ፣ ግን የሚሞክሩበት መንገድ የተሳሳተ ስለነበረና ይሄ ሶሻሊስት አሁን ደግሞ ሉላ መጥቷል። ሉላ የሚሉት ሰውዬ ገብቷቸዋል። ኮራፕት ነው፣ ኮራፕት ነው፣ ታንቋል፣ መሄድ አይችልም። ስለዚህ የበሰበሰ ሀገር ነው እውነት ለመናገር ፖለቲካል ኢኮኖሚካሊ ቲንኪንግ። ስለዚህ የበሰበሰን ሀገር ምሳሌ ማድረግ ማለት ችግር የሌለበት ሀገር የለም። ለእኔ ላይክ ነው ሲክ የብራዚል ኢኮኖሚ ለእኔ ሲክ ነው፣ የታመመ ኢኮኖሚ ነው ማለት። ቺሊም በጣም የሚደነቅ አይደለም፣ ግን ቺሊ እንኳን አውት ፐርፎርም ያደርገዋል እላችሁ። የቺሊ ኢኮኖሚ አውት ፐርፎርም ያደርገዋል የብራዚልን ኢኮኖሚ። ስለዚህ ዋይ ሹድ አይ ለርን ፍሮም them እሱን ለማለት ነው። እና ስለዚህ ፔፐሩን ሪቪው ማድረገው ከታች ነው ግራስ ሩት ከታች ከማህበረሰቡ እያንዳንዱን ሰው ነክቶ
ገበሬው እድገት የህዝቡ እድገት የሚሆንበት ማለት ላይ ነው የእሱ ኢንዱስትሪያላይዜሽን የሚሆንበት እና ትክክለኛውም ጎዳና እሱ ነው። በነገራችን ላይ ይህን ስላችሁ እንደው ዝም ብሎ በፊላንትሮፒክ ሆኜ አጉል ሰብአዊነትም ምናምንም ብቻ አይደለም። ትክክለኛው እድገት እሱ ነው። ከመሰረት ጀምረ ነው። መሰረቱ ላይ ያልተስተካከለ ኢኮኖሚ ሁል ጊዜ የኪራይ ሰብሳቢዎች፣ የጉበኞች፣ የዓለም አቀፍ ካፒታል መጫወቻ ምናምን የሆነ የተበላሸ ኢኮኖሚ ነው የሆነው እና አንዱ እንግዲህ ተግዛጽ የምሱ ስለሆነ ይሄኛው ፔፐር ደግሞ በአንጻሩ ብዙ ስለሚያስተምር ከዛ አኳያ ነው ትንሽ ተዘባዘብኩ። ግን ወደ እንትኑ ልግባ። እንግዲህ ስቀጥል ማለት ነው ሪቪውን ስቀጥል ባለፈው ያልኳቸውን እንግዲህ ያለው እሱ ምንድን ነው ፔፐሩ ላይ ማርኮን የሚባለው ሳዊ ልጅ ራደር ወይም ወጣት ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን በሚለው ጽሑፍ ውስጥ ያለው ነገር ምንድን ነው ማለት ዋናው ሀሳቡ ጠቅልላ አድርጋችሁ ስታስቀምጡት የሚለው ያደጉት ጃፓን እና ራሽያ ማደግ የቻሉት ግብርናቸውን በመቀየር ነው። ግብርናቸውን ሲቀይሩት ግብርና በተረፈ ምርትነት የሚያስከትላቸው ነገሮች ተደማምረው ነው ኢንዱስትሪያላይዜሽኑን ያስቻሉት። ከዛ የሰርቪስ ልቀቱን የሚያመጡት ነው የሚለው ግን ሞስት ኢምፖርታንት። ስለዚህ እንዴት አመጡት ነው ጥያቄው። አሁን ነው ግብርናውን ያመጣው ግን ግብርናው እንዴት አድርጎ አመጣው ሲባል የተለያየ ኤክስፕላኔሽን አለ። አንዳንዶቹ በአምባገነን መንገድ ነው። በአምባገነን መንገድ ማለት ነው ስልጣን ያላቸው በጣም ፓወርፉል የሆኑ ገቨርንመንቶች ገበሬውን ጨቁ ነው ግብር ማለት እየገሸለጡት ማለት ከምርቱ 40 እና 50% ገደማ እየወሰዱ ያንን ከሱ የሚወስዱትን ሀብት ነው ነው በታክስም ሆነ በምርት የሚወስዱትን ግማሹን ኤክስፖርት በማድረግ ብሩንም ኢንፍራስትራክቸር በመገንባት ወዘተ ወዘተ ነው ኢንዱስትሪያላይዜሽን ወይም በገበሬው ትከሻና ትከሻ ላይ ነው በጭቆና ነው የወለዱት አይነት ነገር ይሏቸዋል። አይ እንደሱ አይደለም ነው ሌሎቹ ደግሞ የሚሉት እንደሱ ሳይሆን ነው የኢኮኖሚ የፖለቲካ ስርዓት ማሻሻያ ያደርገው ገበያን ስለከፈቱትና የገበያው አቅም ኤክስፕሎይትድ ስለተደረገ ነው በገበሬዎቹ እድገት የመጣው የሚሉ ሰዎች አሉ። ዞሮ ዞሮ ግብርናው ነው ያስነሳው። ግን ግብርናውን እንዴት ማለት ገበሬውን ተጠቃሚ በማድረግ ነው ግብርናው አገሪቱን ያሳደገው ወይስ ገበሬውን ረግጦ እሱን በመበዝበዝ ነው? ምክንያቱም በሁለቱም ሊመጣ ይችላል። ምክንያቱም ለምሳሌ በባርነት ሀብት መፍጠር ይቻላል አይደለም? ልክ እንደዛው ከጭሰኝነት በማይተናነስ አስተራረስ ነገር ግን በጣም ሴንትራላይዝድ በሆነና ሀብቱን እንዳለ እየሰበሰበ እያመጣ ኢንፍራስትራክቸር እየገነባ ትምህርት ቤት እየከፈተ ምናምን እያለ ግን ያንን ለማድረግ ገበሬውን እየቦጠቦጠ ነው እድገቱን ያመጣው ይላሉ አንዳንዶቹ። ሌሎቹ ደግሞ የለም ነው ፍሪ በሆነ ካፒታሊስት በሆነ ኢንቫይሮንመንት ውስጥ ገበሬው ገበያውን አክሰስ አድርጎ እንዲሰራ አድርገው በማድረግ ነው ነው ካፒታሉ ሪሶርስ ትራንስፈሩ ጉልበቱም እንዲመጣ ከግብርና እየተላቀቀ ወደ ኢንዱስትሪ እንዲመጣ የተደረገው ገንዘቡም ከግብርና እየተላቀቀ ወይም ከገበሬው ኪስ እየወጣ ባንክ ውስጥ ምናምን እየገባ ሀብት ሆኖ ኢንቨስትመንትን ማፋጠን የቻለው ወይም ካፒታል ሪዘርቭ መፍጠር የተቻለው ይላሉ። እርሱ ማርኮን እና እኔም ደግሞ በጣም የፈለግኩበት ምክንያት ማርኬቱ ነው ነው ከነዛ ጋር ተለይቶ ማርኬቱ ነው ይላል። ግን ማርኬቱ እንዴት አደረገው? ምክንያቱም ኦፖርቹኒቲውን ብትሰጥም ኦፖርቹኒቲውን አለመጠቀም አለ። ኦፖርቹኒቲ አስቀምጠ መንገድ ዘርግተ ኢንፍራስትራክቸር አሟልተ ካፒታል አክሰስ ፈጥረህ ምናምን ብለህ እንደሚገባው ገበሬው ኤክስፕሎይት አያደርገውም በአንድም በሌላ ምክንያት። እና ምንድን ነው ገበሬውን ኤክስፕሎይት እንዲያደርግ ያደረገው ነው የእሱ ትልቁ ጥያቄ እና ኢምፕሬስ ያደረገኝ እሱ ነው። ስለዚህ ያቺን ማቀሳሰሪያውን ያመጣት ፊስካል ፖሊሲው ነው የመሬት ፖሊሲው ከገበያ ፎርስ ጋር አያያዘው። ስለዚህ ማምረትና መቀጠል ከፈለግ ማለት መቀጠል ምንድነው የእንትኑ ባለቤት ሆነ መቀጠል ከፈለግ ማምረት አለብህ። ካላመረትክ ግን መሬቱን እንድትሸጥ ያስገድድሃል። በጉልበት አይደለም ግን ግብሩን ይጭንብሃል። ምክንያቱም ይሄ መሬት ይሄን ያህል ምርት ይጠበቅበታል ይላል።
ይህን ያህል ምርት ይጠበቅበታል፣ ይህን ያህል ምርት አምርተህ ማምጣት አለብህ ማለት የመንግስት ካዝና ውስጥ አስገባ ወይ ደግሞ ምናምን የመንግስት ጎተራ ውስጥ አስገባ አይደለም። ፕሮዳክቲቪቲ ላይክ ነው በእንትን ነው የሚለካው፣ መጥቶ ተቆጣጥሮ ሳይሆን ይሄን ያህል ካመረትክ ይሄን ያህል ግብር መክፈል ትችላለህ ብሎ ይልሃል። ስለዚህ ያንን ያክል ግብር ሲጠይቅህ የለህም መክፈል አትችልም ካላመረትክ ማለት ዳት ሚንስ ምንድን ነው? ዕዳ ይገዛብሃል። የማትችለው ዕዳው እየተቆለለ ሲሄድ ያስፈራሃል። መሬቱን ትለቀዋለህ፣ ትሸጠዋለህ። መሬቱን ስትሸጠው ደግሞ ፕሮዳክቲቭ መሆን የሚችለው ሰውዬ ይገዛዋል። ስለዚህ እንደዛ አድርገው ነው እንደዚህ አይነት ኮኤርሲቭ የሆነ ግን ዴሞክራቲክ ግን ሊበራል ግን ማርኬት ሌድ የሆነ ፊስካል ፖሊሲ ተጠቅመው ነው የግብርናውን ምርታማነት የጨመሩት ነው የሚለው። እና እንግዲህ እንዳልኩት in Russia it was those regions where either agricultural labor peasant access to land were relatively commodified። ስለዚህ የመሬት አክሰሱ ኮሞዲፋይድ ሆኗል። መሬት የማግኘት ችግር የለም፣ ከፈለክ ታገኛለህ፣ ግን መዘፍዘፍ አይቻልም። መሬቱ ላይ ነው፣ ብሔራዊ ሪሶርስ ነው። ማምረትና ማምጣት አለብህ። ማስገባት ማለት የሚጠበቅበትን ያክል ማምረት አለብህ። ያንም ማድረግ ካልቻልክ ገለል በል ያረጋል ማለት ነው። ኢኮኖሚው ራሱ የገበያው ስርዓት ራሱ የግብሩ ስርዓት ራሱ ፕራይስ ሜካኒዝሙ ከፊስካል ፖሊሲው ጋር ከመንግስት የማስፈጸም አቅም ጋር ተያይዞ መሬት ከፈለክ ታገኛለህ፣ ችግር የለውም። ኮሞዲፋይድ ሆኗል፣ ታገኛለህ፣ ግን አንደር ዋን ፕሪኮንዲሽን ነው። ምርታማነትህ ታርጌቱን መምታት አለበት። ያንን ማድረግ ማትችል ከሆነ መሬት አያስፈልግም፣ መሬቱን ትለቀዋለን። ኮሞዲፋይድ that's so high levels of productivity growth. Regions where peasants retain non-market access to land experienced no increase in labor productivity. ስለዚህ ክልሎች አልቻል ማለት ሌሎቹ ደግሞ ይሄንን የማያደርጉት አሁን በራሻ የሆነው ምንድነው ጉራማይሌ እድገት ነው። አንዳንዱ ክልል ጋር ስትሄዱ ማለት ምንም እንኳን በሌሎች ሀገራት ማለት በሁሉም ሀገራት የእድገት ደረጃ ከአንዱ ክልል ከሌላ ወደ ሌላ ክልል የሚለያይ ቢሆንም ግን የራሻ በጣም የተጋነነ ነበር ይላል። እና በአንዳንዱ ክልል በቃ ምንም የሞተ ነበር። አግሪካልቸራል ፕሮዳክቲቪቲው በጣም ለው ነበር። ምክንያቱም እንደዚህ አይነት አስገዳጅ ማለት ወጥነት አልነበረውም የነሱ ሪፎርም። ስለዚህ እንደዛ አልነበረም። በጃፓን ግን ኢትወስትሮት እና በአመት የጨመረ ግብርናውን ትራንስፎርም አድርጎታል ይላል። ስለዚህ ቤዚክሱ እንደሱ አቀሳሳሪ ዋናው ነገር my thesis is in Japan and Russia's rural economies began to develop when and where the structure of relations governing the controlled productive resources and in what way was transformed so that the bulk of producers found themselves dependent የሆነ መብት አይደለም ነው መብት ነው ግን እንትን አይደለም ኢንታይትልመንት አይደለም። መሬት ማግኘት መብት ነው ግን እንትኑን ምርቱን ካልጠበቅ በቃ ደንቃራ ሆንክ ነው ማነቆ ሆንክ ነው ያስነሳል ነው። found themselves dependent on markets in order to secure their means of survival። መሬቱን ከፈለግ ገበያው በደረሰበት የመተወዳዳሪነት መጠን ልክ ተወዳድረህ ጥሩ ምርት ማምረት አለብህ። ያንን ካልቻልክ እንትኑ ስርዓቱ ራሱ ይሁን አስገድ እንትን እንዴት መሰላችሁ በቃ የፊስካል ፖሊሲው ነውና የማርኬት ፎርሱ ነው የሚያስወጣህ እንጂ መንግስት ክላሽ ይዞ ለእንትና መሬት ስጠው ለእንትና አትስጠው እያለ አይደለም። በምርታማነትህ ታገኛለህ ነው ግብርና ላይ ሲመጣ። ያን ስላደረገ ነው የተሳካው። ሞስት ኢምፖርታንት አቀሳሳሪ እሱ ነው። ምክንያቱም እኔ ከሞላ ጎደል እኛ ሀገር ብዙ ስራ ተሰርቷል ብዬ ስለማስብ ማለት ነው። ግን ስቲል ተሰርቶም ውጤታማነታችን እንትን ስለሆነ ዝቅተኛ ስለሆነ እና ሲቀጥል እንግዲህ ምን ይላል እነዚህን ክርክሮቹን ያብራራቸዋል። አሁን 3 ነገር ነው ያስቀመጥኩት አይደለም ከተከታተላችሁ። አንዳንዶቹ በብዝበዛ ነው ራሻ እና ጃፓን ያደጉት ነው የገበሬውን ትከሻ ሰብረው ነው ያደጉት ነው የሚላችሁ አንደኛው። ሁለተኛዎቹ ደግሞ ያለ ነው በፍሪ በካፒታሊስት ኦርደር ሄደው ነው ያደጉት። ገበያ ነበር፣ ገበሬው እየሸጠ እየገዛ ነው። እሱ ነው ብሎ ይስማማ እና እሱ ሶስተኛው ላይ ነው እሱ የሚያመጣው ግን ኢንፍሌክሽን ወይንም ደግሞ የሱ ቲሲስ እሱ ራሱ ማይ ቲሲስ እንደሚለው ይሄ መሆን የቻለው ገበያው ራሱ ማለት ገበያ እድል ነው እድሉ ተሰጥቷቸዋልነት ነው። በመንግስት አካሄድ በሪፎርም የንብረት ባለቤትነት መብትን በመቀየር ለውጭ ካፒታል መንገድ በመጥረግ ኢንፍራስትራክቸር በመገንባት ገበሬ በማበረታታት ወዘተ መንግስት ጣልቃ ገብቷል። ግን ለውጥ ያመጣው
የመሬት ባለቤትነት ማለት ሰርቫይቫል መሬቱን የግብርና መሬት ባለቤትነት ነው የምላችሁ። በቃ መብት ነው፣ ዝም ብለህ ተቀመጥበት አይደለም ነው። ፕሮዳክቲቪቲ እዚህ ጋር ካልሆነ የታክስ ዕዳ እየበዛ ይሄዳል፣ መክፈል ያቀታል፣ ትለቃለህ ነው። እና በዛ መልኩ ነው የተሻገሩት ነው የሚለው ማለት ነው። እና የመጀመሪያውን እንግዲህ የሚለው ምንድነው ሰብስቲትዩት ሶሉሽንስ ይሉታል። የመጀመሪያዎቹ ማለት እነዚህ የገበሬውን ጉልበት በመበዝበዝ ነው የሚሉት ሰዎች ሰብስቲትዩት። ምክንያቱም እነዚህ ማለት ፕሪዶሚነንትሊ ፕሪሞደርን አግራሪያን የሚጠቀሙ ሀገራት ፕሪዶሚነንትሊ ፕሪሞደርን አግራሪያን የሆኑ ሶሳይቲዎች እድገት በመርህ ደረጃ በጽንሰ ሀሳብ ደረጃ ግብርናውን ካላሳደግከው ሌላ እድገት አይመጣም ነው በመርህ ደረጃ። ስለዚህ እንደዚህ አይነት አሁን ለምሳሌ ኢትዮጵያን ጨምሮ ፕሪዶሚናንትሊ ማለት እኛ አሁን ፕሪሞደርን አግሪካልቸር ነው የምንጠቀመው እስከዛሬ በግበር እያራስን ስለሆነ ማለት ነው። ፕሪሞደርን ኋላ ቀር የሆነ አግሪካልቸር ነው የምንከተለው እና እንደዚህ አይነት የሆኑ ሀገራት አግራሪያን ኮስችን የሚባል አለባቸው ማለት በግብርና ላይ የተመሰረቱ ሀገራት ጥያቄዎች። እሱም ምንድነው ኢኮኖሚያችን በግብርናችን ምክንያት ታንቆ ተይዟል፣ እንዴት አድርገን ነው የምናልፈው የሚለው ጥያቄ አለ ማለት ነው። እንዴት አድርገን ነው የግብርናችን ይሄ ማነቆ የሆነውን ግብርና እንዴት አድርገን ነው ከማነቆነት ወደ ተፈጥሯዊ አጋዥነት፣ አስቻይነት፣ ፕራይመሪ ኢንጂንነት የምናመጣው ነው ጥያቄው። እና ይህ ሰብስቲቲዩሽን የሚባሉት ሰዎች የሚሉት ምንድነው ሌት ዴቨሎፐሮች ትሬት ብቻ አይደለም አድቫንቴጅም አላቸው። ምክንያቱም አሁን ለምሳሌ ኦልሬዲ ጆን ዲር የሚባል ትራክተር አምራች አለ፣ ምርጥ ዘር ኦልሬዲ አለ። ገብቷቸው ቴክኖሎጂዎቹ ኦልሬዲ ላይክ ነው በእንግሊዝኛ እንደሚባለው ዩ ዶንት ሃቭ ቱ ሪኢንቨንት ዘ ዌል። ጎማው እንደገና መፍጠር የለብህም አይደለ? ሰው እንግዲህ ማለት ከጥንታዊ ስለ ሲቪላይዜሽን ምናምን ድሮ በሕፃንነት እንግዲህ ስትማር ህብረተሰብ ሳይንስ ምናምን እሳት በቃ ነው ትልቅ ዲስከቨሪ ከነበሩት ነገሮች አንዱ ጎማም አንዱ ዲስከቨሪ ነው። ምክንያቱም በጣም ሞቢሊቲን ይጨምራል ማለት የሰው ልጅ ትልቁ አንዱ ነው ሎጂስቲክ አይደለ ትራንስፖርት ማድረግ አንዱ ትልቁ ችግሩ ነው፣ በተለይ በየብስ ላይ። ስለዚህ ጎማ ካለ የማጓጓዝ አቅምን በጣም ያሳድገዋልና ትልቅ ኢንቬንሽን ነውና ነው ጎማ ኦልሬዲ ከተፈጠረ እንደገና ዲስከቨር ማድረግ የለብም፣ እንደተፈጠረ ማወቅና ያንን አዶፕት አድርገህ መሄድ ነው። ስለዚህ ሌት ካመርሶች ሁል ጊዜ አድቫንቴጅ አላቸው። አድቫንቴጃቸው ምንድነው እንዳልኳችሁ እኛ አሁን እንደነ አሜሪካ ወይም እንደነ ጃፓን ዛሬ የደረሱበት ደረጃ ለመድረስ 300 ዓመት መፍጨት የለብንም። ለዛም አሁን ሌት ዴቨሎፐሮች የነ ጃፓን ስፔሻል የሚያደርገው ምንድነው በጥቂት ጊዜ ውስጥ በአጭር ዓመት ውስጥ ተስተካካይ እድገት ማድረግ ችለዋል። ምክንያቱም ሲጀምሩ ጃፓኖች የጀመሩት በ1868 ምናምን ነው። በ1868 ፈረንጆቹ ብዙ ሄደዋል፣ አውሮፓውያኖቹ ብዙ አድገዋል ማለት ብዙ በቴክኖሎጂ በኢኮኖሚ በምኑ አድገዋል። ዓለምን ተጽዕኖ እያደረጉ መላውን ዓለም ቀኝ የገዙ በነበረበት ሰዓት ነው ጃፓንም ራሻም ያደጉት። እና አድቫንቴጃቸው ምንድን ነው? እነ እንግሊዝ ያለፉበትን ያን ሁሉ መከራና ማለት የቴክኖሎጂ ፐርፌክት። ለምሳሌ አሁን አንድ ልጅ ዛሬ ሲወለድ ወይም ዛሬ 18 ዓመት የሆነው ልጅ እኔና እናንተ እኔ አሁን በእኔ ዘመን እኔ አስታውሳለሁ ፍሊፕ ምንድነው ፍሎፒ ዴስክ የሚባል 1.5 ምናምን የምትይዝ ሜጋባይት ምናምን ነበረች እና እሱን መያዝ በቃ የአራድነት ምናምን የነበረበት ዘመን ነው። እድሜ እንዳትገምት። አሁን የሚመጡ ልጆች ሞር ቴክኖሎጂ ላይ ምናምን ሌት ካመር ናቸው። ብዙ ነገር ተሰርቶ ጠብቋቸዋል። ባጭሩ ነው ካፔብል መሆን፣ ቶሎ ሚሊዮነር መሆን፣ ቶሎ ሀብታም መሆን ምናምን እድሉ አላቸው። ሴም ወይ ሌት ካመር የሆኑ አገሮች የሚያደርግ የሚገባቸውን ነገር ካወቁት እንደነ አሜሪካ 500 ዓመት 600 ዓመት ምናምን የእርስ በርስ ጦርነት በዚህ በኩል እንትና መግደል ምናምን የለባቸውም። በቃ ነው ሪኢንጂነር ማድረግ ቀላል ነው ኢንቨንት ከማድረግ። ስለዚህ ኢዝሊ ሪኢንቨንት ማድረግ ይችላሉ እና መሄድ የለባቸውም ነው አንዱ ሀሳብ። ስለዚህ በአጭሩ ያደርጉታል። ግን ሪኢንቬንሽኑ እንዴት ነው የመጣው ነው የሚሉት አሁን እነሱ ግብርናውን አሳድገ ከዛ ኋላ ሪሰርች ኤንድ ዴቨሎፕመንት ዲፓርትመንት አቋቁመ ከዛ እሱ
ብለህ ከዛ እንደገና ጎማውን ሪኢንቨንት አድርገህ አይደለም። ብሩ ካለ ቴክኖሎጂን አምጥተህ በአንዴ መስተካከል ትችላለህ ነው ባጭሩ። እና ሰብስቲቲዩሽን ይሉታል። ግን ሰብስቲቲዩሽኑ ደግሞ አሁን ትንሽ አደገኛ የሚያደርገው ምንድን ነው? በጭቆና ነው፣ በኃይል ነው፣ በጉልበት ነው፣ በብዝበዛ ነው። ምክንያቱም ቴክኖሎጂው አለ፣ ግን ቴክኖሎጂውን በምን ትገዛዋለህ? አሁን የግብርና ችግሩ ምንድን ነው? እጀ ሰባራ ነው የሚያደርግ። ካላደገ ያለህ መነሻ ማለት እጅ ላይ ያለውና ልትመነዝረው የምትችለው ኢሚዲየት አቅም እሱ ስለሆነ እሱን ካልመነዘርከው ደግሞ ሌላ መምጫ ሀብት መፍጠሪያ መንገድ ስለሌለ ነዳጅ እንደነ ሳውዲ አረቢያ የሆነ ነዳጅ አግኝተህ ወይ ምናምን ካልሆነ በስተቀር ስለሌለ ይይዝሃል። እና እንዴት አድርገው ነው ኤክስፕሎይት ታደርገዋለህ ነው፣ ትበዘብዘዋለህ ነው። እኔ አንደርስታንድ እንዳደረግኩት እና እንደሱ ነው የሚለው። እና አንዱ እንግዲህ ሰብስቲቲዩት የሚባለው በሱ መከንድ ነው የሚሉ አሉ። ሌሎቹ ደግሞ ምንም ኤክስፕሎይቴሽን ምናምን አያስፈልግም ማለት ኤክስፕሎይቴሽን አያስፈልግም ማለት አሁን አንደርስታንድ አደረጉኝ። ለምሳሌ ክርክር አለ አንድ የኢኮኖሚክስ መጽሐፍ ላይ ለምሳሌ ሳነብ አይ ቲንክ ማሌዥያ ወይ ነው ባንግላዴሽ ምናምን የሚባሉት ሀገራት መሰለኝ። ብዙ ጊዜ አሁን አሜሪካን ሀገር ምን ይሆናል እንግዲህ እዛ መጽሐፍ ላይ እንዳነበብኩት ሰዎች አሁን ለምሳሌ አሜሪካን የሆኑና ፕሮዳክት ዲዛይን ያደርጋሉ። ሸሚዝ፣ ቲሸርት፣ ጫማ፣ ባግ ምናምን ዲዛይን ያደርጉና ብራንድድ ይሆናል። ይሄ ግሎባል ቼኑ ምናምን አለ፣ ሰፕላይ ቼኑ ምናምን ያያይዙትና ጨርቁ የት ይመረታል? ወይ ማሌዥያ ሊመረት ይችላል ምናምን እና ብራንድ ተደርጎ አሜሪካ መጥቶ ይሸጣል። ስለዚህ የራሳችሁ ዝም ብላችሁ ብራንድ ፈጥራችሁ ማለት የሆነ ማይክ ይዛችሁ ወጣችሁ የሆነ ነገር ዘፍናችሁ ከዛ በኋላ የሊፕስቲክ ምናምን የልብስ የጫማ ወይ ነው ባስኬትቦል ተጫዋች ከሆናችሁ የጫማ የሽቶ የምናምን ብራንድ ይፈጥራሉ ዝም ብለው። እንደዚህ አይነት ቢዝነስ አለ እና እንደሱ አድርገው ሲሰሩ አሁን ማሌዥያ ውስጥ ሄደው ጨርቅ ሲያስመርቱ ማሌዥያ ውስጥ ጨርቅ የሚመረትበት ፋብሪካ ቬንቲሌሽን አይኖረውም፣ ንጽህናው አይጠበቅም፣ የተለያዩ ብዙ የሚነሱ ክርክሮች አሉ፣ ወቀሳዎች አሉ። ስለዚህ ይሄ ካፒታሊስቱ ዓለም ቼፕ ሌበር ፍለጋ ለምሳሌ ማሌዥያ ይመጣና ጨርቅ ያስመርታል። ግን ጨርቅ አምራቾቹ ለምሳሌ ሲውሬጅ በሌለው ቬንቲሌሽን በሌለው የስራ ሰዓት በስነስርዓት በማይከበርበት ምናምን ግን እና ኤክስፕሎይት ተደርገዋል ተብለው ስለ ሰራተኞቹ ይጮሃል። በተለይ ደግሞ አንድ ጊዜ ሄዶ ነው የምታስታውሱ ከሆነ የሆነ ህንፃ ተደርምሶ ምናምን እንደዚህ ጨርቅ የሚመረትበት ነው ሞቱ እና ሴፍቲ ኮንሲደሬሽን ሳይኖረው ምናምን ተብሎ ኤክስፕሎይቴሽን ይጮሃል ማለት ነው። ኢኮኖሚክስ መጽሐፉን የማነበው ግን ምናለ ከነሱ ሰዎች ፖይንት ነው። ከዛ አሁን ለምሳሌ ማሌዥያ ውስጥ ካሉት ሰዎች አንጻር ስታየው ግን ተመስገን ብለው ነው የሚወስዱት። ምክንያቱም በአንጻራዊነት በዛ ሀገር ካለው ሁኔታ የተሻለ ክፍያ የሚከፍል በተሻለ ኢንቫይሮንመንት የሚሰጥ ምናምን ከዓለም አቀፍ ደረጃ ስታነጻጽረው ኤክስፕሎይቴሽን ነው። በዛ በሀገሩ ተጨባጭ ሁኔታ ግን ዋሬቨር ተሳስቼ ሊሆን ይችላል፣ ስፔሲፊክ ካንትሪ ማሌዥያ ሊሆን ይችላል፣ ታይላንድ ሊሆን ይችላል፣ ዋሬቨር ከዛ ሀገር ተጨባጭ ሁኔታ ሲታይ ሰዎቹ አመስግነው ወይም በአባባሉ በቃ እጅ ስመው የሚወስዱት ስራ ነው። ለምን ማለት ይመግባቸዋል፣ ልጆቻቸውን ትምህርት ቤት ይልክላቸዋል፣ የቤት ክራይ ይከፍላል ምናምን። ግን ፋብሪካው ነው ፍሎረሰንት ያለው መሬቱ የጸዳ የምትቀመጥበት የተስተካከለ ምናምን ያለ ቬንቲሌሽን ያለው እንደዛ አይደለም። ዝም ብሎ በጅምር የቀረ ቢልዲንግ ውስጥ የጨርቅ ፋብሪካ ያረጉታል፣ የሆነ የስፌት ፋብሪካ ያረጉታል። እና ጃፓን ውስጥ ኤክስፕሎይቴሽን ኖሯል ተብሎ ሊባል ይችላል። ግን ኤክስፕሎይቴሽኑ አሁን እንዳልኳቸው አይነት ነው። ሰዎቹ ተገደው አይደለም እዛ ስራ ውስጥ የሚገቡት ወይንም የሆነ ነገር ነው ተገደው ወይንም ተበዝብዘው ምናምን ሳይሆን ከሀገራቸው ተጨባጭ ሁኔታ አኳያ ካሉበት የእድገት ደረጃ አኳያ ስራው ምንም እንኳን ለምሳሌ ከሴፍቲ አኳያ ሲታይ ምክንያቱም አሁን ለምሳሌ ቬንቲሌሽን ካስገባችሁ ፋብሪካ ውስጥ ቀለም ከተቀባ ንጽህናው ከተጠበቀ ሰራተኛው የጤና እንትን ምናምን ከሰጣችሁት የእቃው ምርት ዋጋ የት ይሄዳል? ኢትስ ኦል ጎይንግ ቱ ቢ ኦል ኮስት። ያንን ሬዲዩስ ስለሚያደርግ ነው አንዱ ቺፕ ሌበር የሚያቀርብበት ምክንያቱ። ግን ያ ቺፕ ሌበር ሰው ተገዶ ሳይሆን እንዲያውም በሀገር ውስጥ
ይህን ስራ እድል ስላመጣህልን እናመሰግናለን ብለው ሰዎች የሚገቡበት ስራ ነው። ስለዚህ ጃፓኖች ሪሌቲቭሊ ባክዋርድ ቢሆንም ግን ከወቅቱ ሁኔታ አንጻር አዋጥቶ እና ሰዎቹ በነፃ በፈቃዳቸው ተሳትፈውበት በገበያ መርህ መሰረት የሆነ ሰው አስገድዷቸው የሆነ ሰው ጫና ጭዶባቸው ሳይሆን ካለው ተጨባጭ ሁኔታ አንጻር ተወዳድረው አዋጥቷቸው ሰርተው ነው ያደጉት ነው የሚለው ሌላው። ስለዚህ ማርኬት ዳይናሚክሱ ነው ያሳደገው። የለም ማርኬት ዳይናሚክሱ አይደለም እነሱን ረግጦ እየበዘበዛቸው ነው ያደገው። አንዱ አርጊመንት ነው። ሁለቱ አርጊመንቶች ናቸው ያሉት እና ይሄንን ለማብራራት ይሞክራል። እንግዲህ ምን ይላል? አንዱ ቦታ ላይ whatever their other differences pre-modern economies were overwhelmingly agrarian። እንግዲህ whatever their differences are አሁን እኛ ታውቃላችሁ ኢንዱስትሪያላይዝድ አይደለንም። የእኛ ሀገር ኢኮኖሚ ኢንዱስትሪያላይዝድ አይደለንም። ምክንያቱም አሁን የኢትዮጵያን ጠቅላላ ሀገራዊ ምርት ብትወስዱት ጂዲፒ ፐር ካፒታ ማለት ነው፣ ሶሪ ግሮስ ዶሜስቲክ ፕሮዳክት። ከዚህ ጠቅላላ ሀገራዊ ምርት ውስጥ 35%ቱን ከግብርና ነው የሚመጣው። ለምሳሌ ኢትዮጵያ አሁን የኢትዮጵያ ጂዲፒ 105-106 ቢሊዮን ዶላር ነው ይባላል አይደለ? 105 ስንል 35 ወይንም ከዛ በላይ 37 ቢሊዮን 38 ቢሊዮኑን ያመረተው ዶላር ያመረተው ማን ነው? ግብርና ገበሬው ነው። ከዛ በኋላ ስንት ነው ከዛ በኋላ ኢንዱስትሪ የሚባል አለ። ኢንዱስትሪው 24% አለው። አገልግሎት ሆቴሉ፣ ካፍቴሪያው፣ ሆስፒታሉ ምናምን 36%። ስለዚህ እነዚህ ናቸው ሞር ኦር ለስ ትልልቅ ነው። ሌሎች ዝም ብለው ኢንፎርማል ኢኮኖሚ ምናምን ሌላውን ፊል ያደርጉታል። ግን ፕራይመርሊ አግሪካልቸር ኢንዱስትሪ እና ሰርቪስ ነው ይህም ፕሮዲስ ያደረገው። ኢንዱስትሪ ብለው ግን ኢንዱስትሪ ማለት እንግዲህ ውስጡ ብዙ ነገር ይይዛል። ማዕድን ቁፋሮ አለ፣ የፋብሪካ ምርት አለ፣ ኮንስትራክሽን አለ። እነዚህ ነገሮች ይይዛል ማለት ነው። ከዚህ 24% ከሚባለው ኢንዱስትሪ ውስጥ 20%ቱ ምን እንደሆነ ታውቃላችሁ? ኮንስትራክሽን ነው፣ ግንባታ ነው ኢንዱስትሪ። ስለዚህ ኢትዮጵያ ሪል ኢንዱስትሪ የሚባለው ማኒፋክቸሪንግ፣ ማይኒንግ ምናምን የኢኮኖሚውን አሁን ለምሳሌ የኢትዮጵያ ኢኮኖሚ 108 ቢሊዮን ወይ ምናምን ዓመታዊ ጂዲፒ ቢሆን ከዛ ውስጥ 5 ቢሊዮን 6 ቢሊዮን የምትሆነው ነች ከማኒፋክቸሪንግ የሚመጣው እና ፕሪሞደርን ኢኮኖሚ ነው እና የኢኮኖሚውን አዘባብም ታዩታላችሁ። ማለት በጣም የተዛባ ኢኮኖሚ መሆኑን የሚያሳያችሁ ምንድን ነው? በጣም የተዛባ ኢኮኖሚ መሆኑን የሚያሳያችሁ ትልልቁን ቻንክ የሚሰሩት ኢኮኖሚ እንትኖች ማለት ግብርና 35% በሆነበት ሀገር ኮንስትራክሽን 24%። ሰው ብሩ ራሱ ኬት መጥቶ ለተገነቡት ቤቶች ሰው እንደሚከፍል ግራ ነው የሚገባችሁ። ምናልባት ይሄ ሬሚታንስ ምናምን ውጭ ያወጣናቸው ሰዎች እነሱ በሚልኩት ብር ምናምን ተገዝቶ ነው እንጂ ወይንም ውጭ ያሉ ሰዎች እንደ ኢንቨስትመንት እንደ ምናምን እያዩ የገዙት ነው እንጂ በሎካል ማርኬቱ ሰው ችሎ ቤቱን የሚገዛው አይመስልም። ስለዚህ ዝም ብለን ነው የምንቀፈቀፈው ነው የምላችሁ። ማለት በጣም የታመመ ኢኮኖሚ ነው ያለን ሀሳቡ እና ፕሪሞደርን ኢኮኖሚ ነው የምንባለው። ምክንያቱም 4% 5% ነው ኢንዱስትሪ ያለው ፋብሪካ የሚያመርት ከጂዲፒ አንጻር። ስለዚህ በጣም ፕሪሞደርን ኢኮኖሚ እና ምን ይላል እሱ whatever their other differences are pre-modern economies were overwhelmingly agrarian። ስለዚህ ፕሪሞደርን የሆኑ ኢኮኖሚዎች በቃ ልዩነት የተለያየ አይነት ልዩነት ሊኖራቸው ይችላል። ነገር ግን ዶሚኔት የሚያደርገውና አንድ የሚያደርጋቸው የጋራ ባህሪ ወይም ጠባይ ከፍተኛ በግብርና ላይ የመደገፍ ነገር አለ። እኛንም ይሁን አሁን 35% በጣም ብዙ ነው። ምክንያቱም የአሜሪካ ኢኮኖሚ የግብርናው ተዋጽኦ ከጂዲፒው አንጻር 0.8 ነው። ያን ሁሉ ህዝብ መግቦ ማለት አይ ኖ ኢትስ ሃይ ስታንዳርድ ግን እንትኑን እንዳልክ ብዬ ነው ከፕሪንሲፕሉ አንጻር
ምን ያህል ዋጋ እንደቀረ እንድናይ ማለት ነው። ማለት የአሜሪካ ኢኮኖሚ ሀገሩን አጥግቦ አብልቶ ፕራይመሪ ኤክስፖርተብል አይተም ሆነው ከጠቅላላው ጂዲፒ አንጻር ግን ለአሜሪካ ኮንትሪቢዩት የሚያደርገው 0.8 ነው። ማለት ሌሎቹ ነገሮች በአብዛኛው ከሰርቪስ እና ከሃይ ኤንድ ቴክኖሎጂ ነው የአሜሪካ እንትናቸው ያለው ማለት ገቢያቸው ያለው እድገታቸው ያለው ዓመታዊ ምርታቸው ያለው ከትላልቅ ቴክኖሎጂዎች ከሰርቪስ ከምናምን ነው እና ግብርና ግን ማለት ነው እንትኑ ባህሪውን ተመልከቱት። በጣም ውጤታማ ሆኖ ህዝብ መግቧል፣ አጥግቧል፣ ፉድ ሰልፍ ሰፊሽንት በሚገባ አድርጓል። ከዛም አልፎ ኤክስፖርት ያደርጋል። ግን ቶታል ኮንትሪቢዩሽን ኢንቱ ዘ ኢኮኖሚ 0.8% ነው። በጣም ሚኒስኩል ነው። ኦን ዘ አዘር ሃንድ የእኛ ኢኮኖሚ ራሳችንን በምግብ አላስቻለም። እንደዛም ሆኖ ግን ከጠቅላላ ኢኮኖሚ ምርቱ 35%ን ጂዲፒውን የሚይዝ ነው እና ያ ነው ባህሪያቸው ይለናል ፕሪሞደርን። Because of low productivity in agricultural production, urban concentration of population in non-agricultural economic activity required food supplied by hinterlands that dwarfed them in population ይላል። እንግዲህ ያ ልክ ነው። ይሄ የመሀል ሀገሩን ማለት የመሀል ሀገር ኢነሰንስ የመሀል ሀገር ሂንተርላንድ የሚለውን አማርኛ ሂንተርላንድ የሚለውን የመሀል ሀገር ብዬ ተርጉሜው እንትኑን አዛባው። ዋናው ሀሳቡ ምንድነው? አምራች በሆኑት አካባቢዎች ማለት ከተማው ከገበሬው ቁጥር እየወሰደ ራሱን ያሳድጋል። ግብርናው በዛ ላይ እየቀነጨረ ነው ማለት ነው። ልክ ነው። ፕሮዳክቲቪቲው ማምረት የሚገባው ደረጃ ድረስ አልደረሰም እና ከተማ አለ የሚፈልግ ማምረት ያልቻለ ግብርና አለ። በቃ እንደዚህ ተሳስሮ ተቀምጧል እና ይሄ ነው መገለጫቸው ነው። ምን ያህል ተሳክቶልኝ እንዳብራራሁት ባላቅም ማለት ነው። እና ምን ይላል ሲቀጥል? for this reason in the early stages of economic development the agrarian sector potentially constrains growth in 3 ways እና አሁን በጠቀስኩት ምክንያት የግብርናው መስክ እንደ ኢትዮጵያ ላሉ ሀገራት እድገቱን በሶስት ምክንያት ማለት ነው ማነቆ ይሆንበታል ይላል። መጀመሪያው the first is simply quantitative. As long as agriculture represents the bulk of production, the rate of productivity growth of agriculture will strongly influence overall rate of growth of the economy. ማለት እንዳልኳቸው አሁን በልክ ነው ሪፕሬዘንት የሚያደርገው 35% በጣም ብዙ ነው። ስለዚህ ግብርና ላይ ትንሽ እድገት ሲመጣ ጂዲፒውን ያነሰዋል። ሳያድግ ሲቀር እድገቱን በጣም እንድትደገፉበት ያደርጋቸዋል። ከእድገት አንኳያ ነው የምላችሁ። ማለት እንድትደገፉበት ስላችሁ ብዙ አይነት መደጋፍ አለ። ፊገሩን ራሱ አፌክት ያደርገዋል። ምክንያቱም 35% ኦፍ ጂዲፒ ነው። በነገራችን ላይ ይሄ ዝም ብዬ ያመጣሁት ነገር ሳይሆን የኢትዮጵያን ሚኒስትሪ ኦፍ አግሪካልቸር ዌብሳይት ቪዚት ሳደርግ የግብርናና የገጠር ፖሊሲ ልማት ሚያዝያ 2016 ዓ.ም የወጣ ምን ይላል? የግብርና ዘርፍ ከአጠቃላይ ሀገራዊ ምርት ውስጥ በ2015 በጀት ዓመት 32.1% በላይ ይላል። ምን አይነት ሀገር 32.1 ማለት 32 ብለህ በላይ ካልክ ዶት ነው ብለን አስዩም እናደርግ። እንደገና በክፍልፋይ አስቀምጠ በፍራክሽን አስቀምጠ ከሱ በላይ ነው ማለት ምን ማለት ነው? ኢትስ ናት ኦንሊ 32 ስለዚህ ግሎባሊ የሚገኘው 35% ነው ማለት ነው። ማቴማቲካሊ የተጻፈነ ኤክስፕሬሽን ለኔ 32.1% ብላ እንደገና ከሱ በላይ ነው ካልክ ምን ማለት ነው? ገብቷቸዋል? ፍራክሽኑን ነው በላይ የምትለው መጥቀስ ማለት ከ30% በላይ ካልክ it's not 31 በረና ነው it's between 30 and 31 ነው። 32.1% ካልክ you stop there። ግን ወይ በእንትናቸው በአሴስመንታቸው አልተማመኑም ወይ የሆነ መደበቅ የፈለጉት ነገር አለ። ኤኒዌይ በ2015 በጀት ዓመት 32.1% በላይ ድርሻ የሚሸፍንና የኢኮኖሚ መሰረት በመሆን
ለማክሮ ኢኮኖሚ አፈጻጸም ከፍተኛ አስተዋጽኦ የሚያበረክት የኢኮኖሚ ልማት ዘርፍ ነው ይላል። ስለዚህ ሰውየውም እንደሚለው ልክ ነው እንትኑ ኮንትሪቢዩሽኑ አንዱ ችግር የሚፈጥረው ምንድነው ከፍተኛ በጂዲፒው ላይ ከፍተኛ ድርሻ ስላለው ሲያድግም ተጽዕኖ አለው፣ ሲቀዘቅዝም ተጽዕኖ አለው ነው የሚለው ማለት ነው። The second is a constraint on the supply of food and expanding industrial workforce needs to be fed by a farm population decreasing in relative size. ሁለተኛው ተጽዕኖ ምርታማነቱ ዝቅተኛ ነው። እኔ ገርማችኋል። አሁን ኮምፔር እያደረግኩ ነበር ነው ከዚህም በፊት ብያለሁ። ስንት ነው አሁን የኢትዮጵያ ማለት ነው አቨሬጅ? አሁን ለምሳሌ ለሶርገም፣ ለዊት፣ ለሜይዝ ምናምን ይለያያል። ለበቆሎ፣ ለምናምን፣ ለስንዴ፣ ለገብስ ምናምን ይለያያል። ግን አቨሬጅ አለ። ግሎባል አቨሬጅ 4 ቶን ወይም 4000 ኪሎ ግራም ፐር ሄክታር ነው አቨሬጅ። በጣም ኤክሰል ያደረጉት እና አሜሪካ፣ ጀርመን ምናምን ከ8 እስከ 9 ቶን ሊሄዱ ይችላሉ። ደብል ነው ማለት ነው። ከአቨሬጁ ደብል ናቸው። እኛ ኢትዮጵያውያን እንግዲህ ኢህአዲግ በነገራችን ላይ በጣም ብዙ ስራ ሰርተዋል። ብዙ ስራ ሰርተዋል የምላችሁ ምንድን ነው? ወይም በኢህአዲግ ዘመን የነበረው ኢትዮጵያ መንግስት በጣም ብዙ ስራ ሰርተዋል ግብርና ላይ። ምክንያቱም ለማነጻጸር እየሞከርኩ ነበር። በኃይለ ሥላሴ ጊዜ በሄክታር ኢትዮጵያ ውስጥ የሚመረተው ማለት ኃይለ ሥላሴ ከስልጣን ሲወርዱ 1976 በፈረንጆቹ በእኛ 74 በ1966 ዓ ም ከስልጣን ሲወርዱ አካባቢ ፐር ሄክታር የሀገሪቱ የማምረት አቅም 1 ቶን ነበር። ግን በዛን ጊዜ የዓለም አቨሬጅ 2 ቶን ነው። ስለዚህ ነው ከዓለም አቨሬጅ በታች ነው በግማሽ። ግን ነው ብዙ አራቀም ማለት ትችላላችሁ። ደርግ 22% ብቻ ነው የጨመረበት ከ16 ዓመት ቆይታ በኋላ እና ደርግ ከስልጣን ሲወርድ 1.3 ነበር ማለት ነው። 1.3 ቶን ፐር ሄክታር ነው። እንግዲህ ኦንላይን ያገኘኋቸው በኤአይዎች ምናምን ነው እንትን አድርጌ ያመጣኋቸው ዳታ ናቸው። ማነው ስሙ ግብርና ሚኒስቴር በቀላሉ ይሰጠኛል ብዬ ነበር። ግብርና ሚኒስቴር 32.1 በላይ ይጠና አይመስልኝ። እና ኢትዮጵያ አሁን ማለት ነው በዘመነ ኢህአዴግ አድጓል፣ በደንብ አድጓል፣ ጥሩ አድጓል። ግን ስቲል ከግሎባል አቨሬጁ ከሲው በ1000 ቶን ያንሳል። ከ1000 ቶን በላይ ለዛው ነው 2814 ኪሎ ግራም ፐር ሄክታር ነው አሁን ኢትዮጵያ የምታመርተው። እንግዲህ ከምርጥ ዘሩ ከማዳበሪያው ከምናምኑ ጋር ተደማምሮ ማለት ነው። እና ፐር ሄክታር ፕሮዳክቲቪቲያችን እኔ እንዲያውም ሲ ማይነስ ነው ምናምን ብዬ ምክንያቱም የተለፋውን ትንሽ ቢሆን በግምት እንኳን እንትን ስለነበረኝ ማለት ነው። ግን አክቹዋሊ ዳታውን ሄዳችሁ ስታዩት 2814 ኪሎ ግራም ፐር ሄክታር ማምረት ማለት ሞር ኦር ሌስ 1200 ይሰርቃል ማለት ነው። 1200 ኪሎ ግራም አቨሬጅ ነው። አፍሪካ ውስጥ እንኳን ካሉት እኮ ነው። አፍሪካ ውስጥ ጨምሮ በጠቃላይ በዓለም ላይ አቨሬጅ የሚባሉት ሀገሮች የግብርና ምርታማነታቸው በሄክታር 4 ቶን ነው ወይም 4000 ኪሎ ግራም ነው። የኢትዮጵያ 2814 ነው። ስለዚህ ሲም አይደለንም ነው። ይሄን ሲያትሉት እንዳልኳቸው አሁን ኢህአዲግ ከእንትና አኳያ ስታዩት ከደርግ አኳያ ስታዩት በ100% ጨምሮታል። ምክንያቱም ኢህአዲግ 1991 አዲስ አበባ ሲገባ በፈረንጆቹ ነው እንግዲህ ይቅርታ ዳታውን ያገኙት በፈረንጆቹ ስለሆነ በፈረንጆቹ 1983 አዲስ አበባ ሲገባ 1.3 ቶን ነው የነበረው ማለት በሄክታር ምርታማነቱ። እንግዲህ በጣም ተለፍቶበት በማዳበሪያ በኤክስቴንሽን ተዘምቶበት የእርዳታ ድርጅቱ ምኑ የማንቃት ስራው የማደራጀቱ ክላስተር ገበሬ ማህበር ወዘተ መስኖ ልማት አካባቢ ጥበቃ ምን ተብሎ ነው ማለት after 27 years not only 27 years I think now
1983 17 አሁን 30 ምናምን ነው 33 34 ዓመት ሆኖታል። አሁን ያለ ዳታ ነው ይሄ ነገራችን። ከ33 ምናምን ዓመት በኋላ ግብርናን የማሰራት ርብርብ በኋላ ለነገሩ ልክ ነው። ግብርናን የማሰራት የማሻሻል ምርታማነትን የማሳደግ የረጅም ጥረት በኋላ ከግሎባል አቨሬጅ በ1 ቶን እናንሳለን። በጣም ብዙ ነው። አድቫንስድ የሆኑት ኢኮኖሚዎች ከ8 እስከ 9 እንዲያውም እኔ ኮንዘርቫቲቭ እስቲሜት ነው 12 ምናምን አይቻል በሄክታር ቶን 12000 ኪሎ ግራም ምናምን የሚያመርቱ ኢማጂን ማለት ምንም እንትን በቃ ዘመናዊ አሰራርን በመጠቀም ብቻ ከአንድ ሄክታር ላይ 5-6 እጥፍ ወይም 4 እጥፍ ማምረት እየተቻለ እያመረትን አይደለም። እና ችግር አለ። አሁን ደግሞ አንዳንድ ካድሬዎች አሉ ልማታዊ አይደለንም እኮ ምናምን ይላሉ። ሂድና እስኪ የግብርናውን እንትን ማለት የአዲስ አበባ ልጅ ነኝ ብለህ ይህ ካልገባ ችግር ነው። እና ስለዚህ ኮንስትሬን ይፈጥራል ማለት በጣም አንደር ፐርፎርም ነው የምናደርገው። በሄክታር 2814 ነው እንዳልኳችሁ። በጣም መሻሻል ታይቶበታል። 33 ዓመት ተሰርቶበት ማለት ነው። 33 ዓመት 34 ዓመት ተሰርቶበት በጣም ተሻሽሏል። ግን ስቲል ከዓለም አቀፍ ማለት እንዴት መሰላችሁ? በፊት 10 ከመቶ ነበር ብናገኘው፣ በጣም አሻሽለ ነው ስንት ነው? 35 ከመቶ ምናምን ማግኘት ጀምረናል። ስቲል ግን ዲ ነው፣ ስቲል ግን ኤፍ ነው እና ችግር አለበት። ስለዚህ ይህንን ኮንስትሬት ያደርጋል ነው የሚለው በዚህ መልኩ። ምክንያቱም እየመገባ አይደለም አታዩትም? እንዲህ አሁን ኑሮ ውድነትና ጣራ ላይ ሰቅሎት ሰው መቋቋም ማለት ነው። ማክሮ ኢኮኖሚ ሪፎርም ብላችሁ ማክሮ ኢኮኖሚ ሪፎርም ታደርጋላችሁ። እሱን ስታደርጉ ታች ግን ግብርናው ስለተበላሸ ኑሮን ላይ ጣራ አውጥቶት ሰው እንደዚህ ያደርገዋል። ስለዚህ ችግር ይፈጥራል ነው። the second is a constraint on the supply of food. An expanding industrial workforce needs to be fed by a farm population decreasing in relative size. ማለት ምርታማነቱ በቀነሰ ገበሬ ነው ቁጥሩ እየበዛ የሚሄደው ከተሜ መመገብ የሚፈልገው። ስለዚህ ያስረዋል ነው ከተሜውን እንዳያድግ አድርጎ ያቆመዋል ማለት። The third potential constraint is on demand. Especially if it is relatively uncompetitive internationally, the industrial sector needs the rural population to be sufficiently productive and market oriented to purchase its products. እንግዲህ የሚለው ምንድነው? ገበሬው ቢያድግ ራሱ ገበያ ይሆናል። ብዙ አሁን ለምሳሌ ገቢው ቢጨምር ገብቷቸዋል። አሁን በሄክታር ማለት 1 ቶን ማለት እኮ 1000 ኪሎ ግራም እህል ጨመረ ማለት ምናልባት ካልተሳሳት 10 ኩንታል ማለት ነው ወይም 12 ኩንታል አዲሽናል በሄክታር ብቻ የሚያገኘው ማለት ነው። 12 ኩንታል ስንት ነው? ብዙ ብር ነው። ስለዚህ ይህ ነው ነው መብራት ያስገባል፣ ስልክ ያስገባል። ይሄን ደግሞ በየዓመቱ ነው የሚያገኘው ምናምን እና ራሱ ማርኬት ይሆን ነበር። አቨሬጁ ላይ እንኳን ቢመጣ ነው ማለት አቨሬጁ ላይ እንኳን ቢመጣ ኪስ ውስጥ ብዙ ገንዘብ ስለሚኖር ራሱ ገበያ ይሆን ነበር። ግን ገበያ መሆን አይችልም። ስለዚህ የሀገር ውስጥ ኢንዱስትሪ ይዛል። የማይዘው ነገር የለም። ያው ዝም ብለው እንደ ሀሳቡ እንድታዩት ማለት ነው። እና ይሄ እንግዲህ ማለት ነገሩ ተደጋግሟል። ግን ከሌላ አንግል አንጻር ለማሳየት ያክል ነው። ግን ሀሳቡ ምንድን ነው? ግብርና ሲበላሽ ኢኮኖሚ ላይ በቃ ሄዶ እንትን ነው የሚሆንበት ነው ቀንበር ሆኖ ኢኮኖሚን ያዘብጣል። እና ኢኮኖሚ እንደዚህ በሚያዝበት ጊዜ ወይንም ሞር ስፔሲፊካሊ እሱ እንደሚለው አግራሪያን ኮስችን በሚኖርበት ጊዜ እንዴት ነው የሚታለፈው ብለው የተለያዩ ስኩል ኦፍ ቶትስ የተለያየ ሀሳብ አምጥተዋል ይላል። እና በሚቀጥለው ቪዲዮ ነው ይሄኛው ትንሽ የተንዛዛ ይመስላል። አይሮ ነው እንግዲህ ታግሳችሁ ከሰማችሁኝ ሰማችሁት፣ ካልሆነ የሚቀጥለውን ዝም ብዬ እቀጥለዋለሁ። የሚቀጥለው ላይ እንግዲህ እነዚህ የተለያዩት ሀሳቦች ምን እንደሚሉ ያብራራል። እሱን አብራራላችኋለሁ። አግራሪያን ኮስችን እንዴት መለሱት የሚለውን ጥያቄ ሊመልስ የፈለገበትን መንገድ አብራራላችኋለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ